ሰበር ዜና የኢራን ጠቅላይ መሪ አሊ ካሜኒ በተፈጸመው የአየር ድብደባ ምክንያት መገደላቸው ኢራን ኢንተርናሽናል የዜና ወኪል አረጋግጧል። ኢራን የጠቅላይ መሪ ካሜኒ ግድያን አስመልክቶ የ40 ቀናት የሐዘን ቀን አውጃለች። የኢራን ጠቅላይ መሪ አያቶላ አሊ ካሜኒ የመገደላቸውን ዜና የሰሙት ኢራናውያን ነዋሪዎች ደስታቸውን በመግለጽ ላይ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላ አሊ ካሜኒ እንደሞተ የሚያሳዩ መረጃዎች ጨምረዋል ብለዋል። ቢቢሲ ኔታንያሁ በፍጹማዊ መሪው አያቶላህ ሞት ጉዳይ ኔታንያሁ በትክክል ባያረጋግጡም አዎ ሰፊ ምልክቶች አሉ ብለዋል በማለት ዘግቧል። የኢራን ሰማይ ተርበደበድም፣ መካከለኛው ምስራቅ እሳቱ ነደድም። እስራኤል ከአሜሪካ ጋር በመተባበር በኢራን ላይ ከባድ የአየር ጥቃት አድርሳለች። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራንና በተለያዩ የሀገሪቱ ክፍሎች ላይ መጠነ ሰፊና ተከታታይ የአየር ጥቃት ፈጽማለች። በቴህራን ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራንን የደህንነት መዋቅር ሙሉ በሙሉ ለማፍረስ ያለመ መሆኑን አንድ የአሜሪካ ባለስልጣን ለአልጀዚራ ገልጿል። እስካሁን ባለው መረጃ የኢራን ፕሬዝዳንት መሱድ ፔዜሽኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል የደህንነት ባለስልጣን እንደገለጹት ጥቃቱ የኢራንን ፕሬዝዳንት ጨምሮ መላውን የኢራን አገዛዝ ኢላማ ያደረገ ሲሆን የሀገሪቱ የበላይ መሪ አያቶላ አሊ ካሜኒ ከቴህራን ወጥተው ደህንነቱ ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉ ነው የተነገረው ማለቱ ይታወሳል። የእስራኤል መረጃዎች እንደሚጠቁሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራንን ባለስልጣናት እጅጉን አስደንግጧል። እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸች ሲሆን ከጥቃቱ በኋላ ቴህራን የቀድሞ መልኳን አትይዝም ስትል አስጠንቅቃለች። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገዛ ሀገራቸውን አገዛዝ ለመታገል በሚያደርጉት ጥረት ብቻቸውን እንዳልሆኑ ገልጾ ፎቶዎችንና ቪዲዮዎችን በማጋራት እንዲተባበሩም ጥሪ አቅርቧል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው በአሁኑ ጥቃት ካለፈው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆን ይጠበቃል። ይህ ድንገተኛ ጦርነት የተቀሰቀሰው በጄኔቫ የተካሄደ የነበረው የኒኩሌር ድርድር መጠናቀቁም በተገለጸ በሰዓታት ልዩነት ውስጥ ነው። ኢራን ላይ በተፈጸመው ጥቃት ቀጥተኛ ተሳታፊ የሆነችው አሜሪካ የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው ስትል ለኢራናውያን ህዝቦች ገልጻለች። ትራምፕ እንደገለጹት የዚህ ወታደራዊ እርምጃ ዋነኛ ግብ የአሜሪካን ህዝብ ከጥቃት መከላከልና ከኢራን አገዛዝ የሚመጣውን አይቀሬ አደጋ ማስወገድ ነው ብለዋል። ኢራን የኒኩሌር መርሃ ግብሯን እንደገና ለመገንባት መሞከሯና አሜሪካን ሊመቱ የሚችሉ የረጅም ርቀት ሚሳይሎች እያበለጸገች መሆኗም ለጥቃቱ በምክንያትነት ጠቅሰዋል። ትራምፕ መግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱ አንዱ ግብ ኢራንን አገዛዝ ማስወገድ እንደሆነ ጠቁመዋል። ለኢራን ህዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው። ህዝቡ አጋጣሚውን ተጠቅሞ መንግስቱን እንዲገለብጥ ጥሪ አቅርበዋል። የኢራን ጦርነት መሳሪያውን እንዲያስቀምጥ መልእክት አስተላልፈው ህዝቡንም እኛ ስራችንን ስንጨርስ መንግስታችሁን ተረከቡ ብለዋል። ፕሬዝዳንቱ በየቦታው ቦምብ ይዘንባል ያሉ ሲሆን ማንም ሊያቆመን አይችልም ብለዋል። የሚፈልጓቸው ሰዎች የትም ቢደበቁም እንደሚያገኟቸውም ገልጸዋል። ህዝቡ ውጭ ላይ እጅግ አደገኛ በመሆኑ ከቤቱ እንዳይወጣ መክረዋል። ትራምፕ በጄኔቫ ሲደረግ የነበረው የኒኩሌር ድርድር እንዳልተሳካም ገልጸዋል። ስምምነት ላይ ለመድረስ ደጋግመን ሞክረናል፣ ነገር ግን ኢራን ፈቃደኛ አልሆነችም። ከእንግዲህ መታገስ አንችልም ብለዋል። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በአገሪቱ ላይ ለተሰነዘረው ጥቃት የአጸፋ ምላሽ በመስጠት ላይ ትገኛለች። ወደ እስራኤል በርካታ ሚሳይሎች ዘንበዋል። በመላው እስራኤል የአደጋ ማስጠንቀቂያ ደውሎች እየተሰሙ ነው። የእስራኤል መከላከያ ሰራዊት ዜጎች በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች እንዲገቡና አስፈላጊውን ጥንቃቄ እንዲያደርጉ መመሪያ አስተላልፈዋል። በሌላ በኩል በኢራን ቴህራን ላይ ሌላ ዙር ጥቃት ተከፍቷል።
እስራኤል ከኢራን ሊሰነዘር የሚችልን ስጋት ለመቀነስ በሚል በቴህራንና በተለያዩ የኢራን ከተሞች ላይ ከአሜሪካ ጋር ሆና ጥቃት መፈጸሟን አሳውቃለች ቀጥላለች። ይህ በእንዲህ እንዳለ የየመን ሁቲ ኃይሎች በቀይ ባህር በኩል የሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱ ነበር። በዚህም ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎም በቀይ ባህር ላይ ጥቃት እንደሚጀምር አሳውቋል። በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነም ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞም በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል። ለዓለም ነዳጅ ዝውውር የልብ ትርታ ነው የሚባለው የሆርሙዝ ሰርጥ ስጋት ተጋርጦበታል። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራንም የአጸፋ እርምጃ እየወሰደች ነው። በየሰዓቱ እየከፋ የመጣው የመካከለኛው ምስራቅ ሁኔታ ለዓለም የነዳጅ ንግድ የልብ ትርታ ነው በሚባለው የሆርሙዝ ሰርጥ ላይ ስጋት አሳድሯል። በሆርሙዝ ሰርጥ የሚያልፉ መርከቦች ለጥቃት የመጋለጥ ዕድላቸው ከፍተኛ ሆኗል። በርካታ ግዙፍ የነዳጅ ኩባንያዎች በጸጥታ ስጋት በሆርሙዝ ሰርጥ በኩል የሚያደርጉትን የነዳጅ ማጓጓዝ ሥራ ለጊዜው ማቋረጣቸውን ሮይተርስ የዜና ወኪል ዘግቧል። በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር የሚችለው ይህ ጉዞም የማቋረጥ እርምጃ ኩባንያዎች የመርከቦቻቸውንና የሰራተኞቻቸውን ደህንነት ለመጠበቅ ሲሉ የወሰዱት ጥንቃቄ መሆኑም ተገልጿል። ብዙ መርከቦች ወደ ሰርጡ ከመግባት ይልቅ በቅርብ ወደሚገኙ ወደቦች ተጠግተው ሁኔታውን በመከታተል ላይ ናቸው። ይህ ሰርጥ የዓለም ወሳኙ የነዳጅ ዘይት መተላለፊያ ነው። 20% ወይም በቀን እስከ 21 ሚሊዮን በርሚል ገደማ የዓለም ነዳጅ ዘይት የሚያልፈው በዚህ ጠባብ መስመር ነው። ከዚህ ባለፈ ሙሉ በሙሉ በሚባል ደረጃ የኳታር ተፈጥሮ ጋዝ የሚያልፈው በዚሁ ነው። ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤምሬትስ፣ ኩዌትና ኳታር ነዳጃቸውን የሚልኩበት ዋና መስመር ነው። የኢነርጂ ተንታኞች እንደሚሉት የመካከለኛው ምስራቅ ውጥረት ካረገበ የነዳጅ ዋጋ ከፍተኛ ጭማሪ ሊያሳይ ይችላል። መርከቦች ጉዞአቸውን ካቆሙ በዓለም ዙሪያ የነዳጅ እጥረት ሊከሰትም ይችላል። የተባበሩት አረብ ኤምሬትስ በኢራን ጥቃት እንደተፈጸመባትና አንድ ጂአይ ሰው እንደሞተ ገልጻለች። ኢራን የአጸፋ ጥቃቷ እስራኤል ላይ ብቻ አልተገደበም። የአሜሪካ የጦር ሰፈሮች ይገኙበታል ባለቻቸው የመካከለኛው ምስራቅ ሀገራት ላይ ድብደባ አካሂዳለች። ድብደባው የተፈጸመባቸው ሀገራት የተባበሩት አረብ ኤምሬትስ፣ ጆርዳን፣ ኳታር፣ ባህሬንና ኩዌት ናቸው። ከዚሁ ጋር በተያያዘ የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር በርካታ ሚሳኤሎችን ማክሸፋቸውን ገልጾ በአቡዳቢ አንድ የሺያዊ ሰው መሞቱን አስታውቋል። ሰው የሞተው በመኖሪያ መንደር አካባቢ በወደቀ ፍርስራሽ መሆኑን አስመልክቶም የንብረት ጉዳት እንደደረሰም ገልጿል። ኳታር የአየር መከላከያ ስርዓቷ ሚሳኤሎችን ማክሸፏንና ምንም አይነት የጉዳት ሪፖርት እንዳልደረሰ ገልጻለች። ባህሬን በሚሳኤል ጥቃቱ ምክንያት በዋና ከተማዋ ጭስ ሲወጣ መታየቱ ተዘግቧል። ኩዌትና ዮርዳኖስም ወደ አየር ክልላቸው የገቡ ሚሳኤሎችን መትተው መጣላቸውን ገልጸዋል። በአሁኑ ሰዓት በእነዚህ ሀገራት የአየር ክልል ተዘግቶ የሚገኝ ሲሆን ሁኔታው በከፍተኛ ፍጥነት እየተቀያየረ ነው። በመካከለኛው ምስራቅ እጅግ እየተባባሰ የመጣውን ቀጠናዊ ውጥረት ተከትሎ የኤምሬትስ አየር መንገድ ወደ ዱባይ የሚገቡና የሚወጡ በረራዎችን ሙሉ በሙሉ በጊዜያዊነት ማገዱን አስታውቋል። አየር መንገዱ ለተጓዦች ደህንነት ሲባል በረራዎች መቋረጣቸውን ገልጿል። ተጓዦች ወደ ኤርፖርት ከመሄዳቸው በፊት የበረራቸውን ሁኔታ በድረገጽ እንዲያረጋግጡ አሳስቧል። በዱባይና በአቡዳቢ የተለያዩ አካባቢዎች የፍንዳታ ድምጾች መሰማታቸውን የዓይን እማኞችና ዓለም አቀፍ የዜና ወኪሎች ዘግበዋል። ይሄ የሆነው የተባበሩት አረብ ኤምሬትስ መከላከያ ኃይል ወደ ሀገሪቱ የተተኮሰ ሚሳኤሎችን በአየር ላይ ለማክሸፍ በሚያደርገው ጥረት እንደሆነ ተገልጿል። እስካሁን ባለው መረጃ በአቡዳቢ በወደቀ ፍርስራሽ የአንድ ሰው ሕይወት ማለፉ የተረጋገጠ ሲሆን በዱባይ ስላለው የጉዳት መጠን ኢራን በሰነዘረችው የሚሳኤል ጥቃት ሳቢያ በተባበሩት አረብ ኤምሬትስ የንግድ መዲና ዱባይ ውስጥ ፍንዳታዎች መከሰታቸውን የዓለም አቀፍ መገናኛ ብዙሃን ዘግቧል። በተለይ ደግሞ የሀብታሞች መኖሪያና የቱሪስት መዳረሻ በሆነው ፓልም ጁራሜህ አቅራቢያ በወደቀ ሚሳኤል ሳቢያ
እሳት ተነስቶ እንደነበር ተገልጿል። በአሁኑ ሰዓት በመካከለኛው ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን የለም ሲል የኢትዮጵያ አየር መንገድ ገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት ወደ አንዳንድ ከተሞች የሚደረጉ በረራዎችን በጊዜያዊነት የሚቋረጥ መሆኑን አስታውቋል። የአየር መንገዱ ከፍተኛ ኃላፊ በክልሉ ባለው የጸጥታ ሁኔታ ምክንያት የኢትዮጵያ አየር መንገድ ከኢትዮጵያ ሲቪል አቪዬሽን ባለስልጣንና ከሚመለከታቸው አውሮፕላን ማረፊያዎች ካሉ የሲቪል አቪዬሽን ባለስልጣናት ጋር የሚመካከር መሆኑን ገልጿል። የዱባይ ዓለም አቀፍ አየር ማረፊያም ጥቃት ተከፍቶበታል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። በሌላ ትኩስና ታማኒ መረጃዎች እስከምንገናኝ የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሸር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን።